ሰሜናውያን ተጻምዳችሁ ትክክል መደመር በተግባር አይተነዋል። ቀጥላችሁ ደግሞ ከመላው ኢትዮጵያ ደግሞ ለመደመር ለምን አትሞክሩም? ልክ እንዳሁኑ የስርዓት ለውጥ እኮ ያው በምርጫ ብታደርጉትስ? ኦልሬዲ ተግባራችሁ አንድ አይነት ከሆነ ስርዓትን ለመለወጥ ደግሞ ጦርነት አፈሙዝ ቢቀመጥና በምርጫ ብናደርገውስ የሚል ሀሳብ አለኝ። ምርጫ ብታደርጉ አይሻልም ነበር? በምርጫ የገቡት የት ነው ያሉት? እነ ክርስቲያን ታደለና ዮሐንስ ቦያሉ በምርጫ አይደል ነበር እንደ ገቡት? ቂሊንጦ ነው ያለው። አዋሽ አርባ ነው ያለው። እና ታዲያ እነ መስከረም አበራ እነ ስንቱ የት ነው ያሉት? እነዚህ ሰዎች ክላሽ አንስተው ነው እንዴ? ደግሞ አፏን ሞልታ ቦምብ ታጥቃችሁ አዲስ አበባ ገብታችሁ ትላለች። ለምን በምርጫ አይሆንም ላልሽው ነገር እንዳንሆን አድርጎናል። ዋናው ትልቁ ነገር ምርጫ ለአማራ ይፈቀድለታል ወይ ነው፣ መመረጥ ለእኔ ይፈቀድልኛል ወይ ነው። አሁን ትልቁ ነገር በዘሬ ለይቶ የሚያጠቃ ህገ መንግስት ተሸክመን በዘሬ የሚያሳደኝ መንግስት ይዘን በዘር መድሎ ዓለም እንኳን ችግራችን በልኩ እንዳያውቅ እንዳይረዳ የዲሞክራሲ ተቋማት የሚባሉትን ተቋማቶች ለሲምቦል አስቀምጦ ባጠባቂ የምርጫ ምክር ቤት ሂውማን ራይትስ ሌሎችም የሚሉ ሲምቦሎቹን አስቀምጦ ግን በተግባር በማንነቴ የገፋኝ በማንነቴ እንዳላይህ ያለኝ በዘሬ የጠላኝ በዘሬ የሚገለኝ በምኖርበት አካባቢ ላይ ጦርነት አውጆ እኔ በስተርጅና አፈሙዝ ተሸክሜ ጫካ እንድገባ ያደረገኝ መንግስት ከሱ ጋር ሐሳብ አቅርቤ በሐሳቤ ተወዳድሬ ሰው ነው፣ ሲቲዝን ነው፣ መልካም ግሩፕ ነው፣ ለኢትዮጵያም ለሰው ልጅ ይጠቅማል ብሎ ይሄ ህዝብ ቢመርጠኝ እውቅና ሰጥቶ በዘሬ በማንነቴ የማይገፋ መንግስትና ስርዓት በኢትዮጵያ አለ ብለሽ ታምኛለሽ? እኔን ወደ ምርጫ የሚጋብዝ? አመሰግናለሁ። አሁን እየደጋገማችሁ ስትናገሩ የነበራችሁት አውቃችሁ ሳታውቁ እንደሆነ አላቅም። ብዙ ጊዜ አማራነት ምናምን ስትል ነበር። አማራነትን የምታቀነቅን ከሆነ ኦልሬዲ ስለ አማራ ብለህ የዘረኝነትን እያጎላህ የምትታገልለት አካሄድ ቪዥኑ ምንድነው? ኦልሬዲ አማራን ለብቻው ብድግ አድርገህ መልካም ይኸውልሽ፣ እኔ የአማራ ፋኖ ነኝ አይደለም ወይ ነው? እስኪ ልንገርሽ። መልካም እንግዲህ እኔ አማራ ነኝ። ለረጅም ዘመናት በህወሓት በኢህአዴግ ዘመን 27 ዓመት፣ በኃይለ ማርያም ዘመን 3-4 ዓመት፣ በአብይ ዘመን ደግሞ 7 ዓመት፣ በጥቅሉ ወደ 40 ዓመት በሚደርሱ እድሜዎች ኢትዮጵያዊ ነኝ። አማራ ወደ ታች አልወርድም አማራም አልሆንም ብለን ስንታገል ኖረናል። በየምክር ቤቱ በየሚዲያው በሰላማዊ ሰልፎቹም በሌላዎች ስንገደል አማራ ተብለን ነው የምንገደል። ስንታገል አማራ ብላችሁ ለምን ታገላችሁ ወረዳችሁ ነው የምትሉን። የምትገሉን እኮ አማራ ናቸው እያላችሁ ነው። ከወለጋ ስታፈናቅሉን፣ ከቤንሻንጉል በጦር በሰይፍ እያረዳችሁ በጅምላ እያስቀበራችሁ በተለይ የብልጽግና ሜምበር ትመስኛለሽ። ስንንገላታ አብይ በመጣበት ዘመን እንኳን የሰው ልጅ እየወደመ እየሞተ ችግኝ ስተክሉ አይ ለሚሞቱት ጥላ ይሆናል ስትሉ ራበን ስንላችሁ ስታሾፉብን፣ በሰላማዊ ሰልፍ ወተን ተበደልን ተገፋን፣ ጥሩ አይደለም፣ እንደ ሰው ልንቆጠር ይገባል፣ ኢትዮጵያውያንን በሀገራችን ላይ የመኖር የመስራት የመንቀሳቀስ ደህንነታችን መንግስት የማስጠበቅ ኃላፊነት አለ ስንል ለምባችሁ ማበሻ ሶፍት እንልክላችኋለን ስትሉን ነበር። ይሄን ሁሉ ታግሰን ኑረናል። ፖለቲከኞቻችን ዛሬ እስር ቤት ውስጥ ነው ያሉ አማራ ተብለው። በሚዲያ ጋዜጠኞቻችን ሁሉ በየስደት ላይ በየእስር ቤት ነው ያሉ። ባለሀብቶቻችን ሁሉ ድሃዎች እንዲሆኑ ተደርገዋል። ተማሪዎቻችን ሁሉ እንዳይማሩ መንግስት ራሱ ክልከላ አድርጎባቸው ያ ሁሉ ችለን ስንቀመጥ ትጥቃችሁን አይደለም ቀበቷችሁን እናስፈታለን ብሎ ብልጽግና ጦርነት ጀመረ። ከህወሓት ጋር በነበረው ጦርነት ማርከህ ታጠቅ ተባርኮልሃል፣ ያንተ ነው፣ አንፈልገውም፣ አንወርስም፣ አንቀማም የተባልነው መሳሪያ እሱም መሳሪያ ካልፈታ ቀበቶን ሁሉ አስፈታለሁ ብሎ ጦርነት ሲታወጅ እነዚህ ሰዎች ኢትዮጵያውያን ናቸው። ለምንድነው እንደ የተበደሉት? ለምንድነው ጦርነት የሚታወጅባቸው? ለምንድነው የሚገደሉ የሚታረዱ? ለምንድነው በጅምላ የሚቀበሩ ብለሽ አንድ ቀን ጠይቀሽ ታውቂያለሽ? እኔ አማራ ነኝ ብዬ ዛሬ ስለታገልኩ ዘረኛ ነህ የምትይኝ አማራ ነህ ተብዬ ስገደል ለምን ብለሻል?
አሁን ከዚህ ቀደም ከዛሬ 4 ዓመት በፊት የእናንተ ትግል በጀመራችሁበት ሰዓት የነበረ የአማራ ልጅና አሁን ያለው ጥያቄው መልሽልኝ። ኖ በዚህ አንስማማም። እኔ ጠይቄሻለሁ። እኔ አማራ ነህ ተብዬ ወለጋ ላይ ስገደል፣ አዲስ አበባ ስፈናቀል፣ አዲስ አበባ አትገባም ስባል፣ እዚህ ቤንሻንጉል ጉሙዝ ላይ ስታረድ፣ የትም ቦታ ስገፋ መከራ ሳይ አማራ ተበደለ ብለሽ ተናግረሽልኝ ሞግተሽልኝ መንግስትን ጠይቀሽ ታውቂያለሽ ወይ? አማራ ተብዬ ስገፋ በጣም አዲስ አበባ አትገባም የተባልከው እኮ ቦምብ ታጥቀህ መሀል ከተማ ላፈንዳ ብለህ ስትመጣ ለደህንነት ሲባል እኮ እግዚአብሔር ይስጥልኝ፣ አመሰግናለሁ። አየሽ እንደኔ አይነት ሀቅን የማይጋፈጡ እውነቱን የማይቀበሉ ስተታቸውን እንኳን አምነው አዎ ትክክል ነው ግን በዚህ መንገድ ነው ብለው ሐሳባቸውን ማስረዳት የማይችሉ ዝም ብለው የተጫነባቸው ሚሞሪ ሁሉ ዝም ብለው የሚያስተላልፉ ስፒከሮች አልፈልግም። እኔ የምፈልገው ስፒከር አእምሮ ላይ ህሌና ያለው አዎ ይሄ ነገር እንደዚህ ሆኗል ብሎ የሚጠቅም ሐሳብ የሚያመነጭ ነውና እህቴ በዚህ ይበቃሻል። የመገደል የመታረድ ያ ሁሉ የፈሰሰ ደም ያ ለአላህ ብላችሁ ሁለተኛ አማራ አልሆንም አትግደሉኝ ሲል እነዛ ተማሪዎች ሲታገቱ ንጹሃን ሲሞቱ ሲጨፈጨፉ አፍሽን ዘግተሽ ተቀምጠሽ ዛሬ ይሄን ስርዓት ለመጣል በመናደርገው ትግል ላይ ዘረኛ ሆናችሁ ብለሽ መክሰስ ይሄ ህሌና ቢስነት ነው፣ ሆዳምነት ነው፣ አለማስተዋል ነው፣ ልቦና እግዚአብሔር አለመፍጠር ነውና እንደዚህ አይነት ስፒከር ነው አልፈልግም። ሐቅን ማይጋፈጥ ግን ሐቅን ተጋፍቶ አዎ ተገፍታችኋል ነገር ግን አለባችሁ ብሎ የሚሞግት ከመጣ ለማስተናገድ ዝግጁ ነኝ። እስኪ ሌላ ሰው ሐሳብ ያለው ካለ ይግባ። በነገራችን ላይ ይሄ ነገር በሚዲያ ሳይቀር ራሱ የዘር ማሳሳት የሚዲያ ጄኖሳይድ የተፈጸመበት አማራ ነው። ከ50 60 ሺህ ወደ 20 ሺህ እና 30 ሺህ እናወርዳለን የሚል የሚዲያ ጄኖሳይድ የተፈጸመበትን አማራ አንድ ቀን ተቃውመው አያውቁም። የአማራ ትግል ቢያንስ እንኳን ይሄ ትግል በክልሉ ላይ እየተካሄደ ያለ ትግል ቢያንስ መፍትሄ ማግኘት አለበት ተብሎ እውቅና የአማራ ፋኖ በሰሜኑ ጦርነት ራሱን ሲከላከል በነበረበት ሰዓት ላይ ያገኘውን እውቅና እንኳን አሁን ለመንጠቅ አሁን እውቅናውን ላለመስጠት የፋኖን ትግል ከህወሓት ጋር ከኤርትራ ጋር ወስዶ እየለተመ ያለ የስርዓቱ አገብጋቢዎች ናቸው። በነገራችን ላይ እንደዚህ ሰዎች እነዚህ ትግል ወይም ጦርነት አማራ ክልል የተነሳ ጦርነት ሲቀጣጠል ሙሉ ኢትዮጵያን ይበላል። ይህም ጦርነት አሻግሮ የሚያዩ ሰዎች አሻግሮ የሚያዩ ከኛ ይደርስ የሚሉ ከነሱም አልፎ ይደርሳል። ስለዚህ በእንደዚህ አይነት ሀሳባቸው ወይም አእምሯቸው የተመረዙ ሰዎች ማስተዋል፣ ነገን አርቆ ማሰብ አስፈላጊ ነው ብዬ አስባለሁ። ይሄ ትግል ላይቀለበስ ነው የተጀመረው፣ ላይቆም ነው የተጀመረው። ይሄ ትግል ብዙ ደም ፈሶበታል፣ ብዙ መስዋዕትነት ተከፍሎበታል። የአማራ ህዝብ እንደ ህዝብ ሲነሳ ጦርነትን ፈልጎት ወይም ጦርነትን አፋቂ ሆኖ ሳይሆን በቁሙ ቆዳው እንደ ከብት ቆዳ ተገፎ በሳት ተቃጥሎ በአስከሬኑ ላይ ተሳልቆበት ነው። ቁልቁል ተዘግዝቆ ተሰቅሏል እንደ ጴጥሮስ ቁልቁል። እስኪ ሌላ አንድ ሰው እዚህ ገብቷል። አንድ ደቂቃ ነው የምሰጥ፣ ባትሪ ጨርሷል። ኦኬ ቆይ አንዴ ጠብቅ፣ ኦፊስ አንዴ ጠብቅ። እሺ ቀጥል ወንድሜ ቀጥል። GECH ለሚል ለመስማት ነው የገባኸው? GECH እሺ አመሰግናለሁ አባትዬ። እሺ አፋብን አለህ? አፋብን ወንድሜ ያለህ አለው። ቴዲዬ እንዴት ነህ? ሰላም ነህ? ሰሞኑን እግዚአብሔር ይመስገን። ግዳጅ ላይ ነው ያለሁት። አሁንም ኔትወርክ አግኝቼ ነው የገባሁት። ይኸውልህ አሁን ቅድም አንዲት የፒፒ ስፒከር ገብታ ነበር። ይቅርታ ስድብ አይደለም፣ ስፒከር ማለት ድምጽ የሚያጎላ ማለት እንደዛ ነው። ስድብ አይደለም። ስፒከር ማለት ነው የፒፒ ፕሪስፓሪ ብልጽግና ስፒከር ነች። ስፒከሯ ግን እንትን ሂዩማኒቲ የጎደላት የኔ ፍረጃ ሂዩማኒቲም አእምሮም ህሌናም የሌለ ነው። በአይንህ ያየኸውን ነገር ክደህ ሌላውን አለባብሰ ቅዱስ አድርገህ ማምጣት እኔ ጋር አይሆንም። እኔ ጥፋት ካለብኝ ፋኖ አጠፋ የተባለ ትክክለኛ ጥፋት ካለብኝ እዚህ በፊት ማምኜ እናስተካክላቸዋለን ያልኳቸው ነገሮች አሉ። ጥፋቴን ወስዳለሁ። አንድ ነገር ማወቅ አለብን ሁላችን። የአማራ ፋኖ ብሔራዊ ንቅናቄ የሚመራው ትግል የህዝብ ትግል ነው።
የአንድ ፓርቲ የግሩፕ ወይ ደግሞ አይደለም። የአማራን ህዝብ ትግል ነው እየመራ ያለ። የህዝባዊ ትግል ደግሞ ምክንያት አለው፣ ሪዝን አለው። ሻዕቢያ ይዞ ሲነሳ በኋላ ነው ወደ ህዝባዊ የቀየሩት እንጂ የግሩፕ ሐሳብ ነው የነበር። የቲፒኤልኤፍ እንደዛ ነው። የአማራ ፋኖ ትግል ግን እንደዛ አይደለም። ከህዝብ ሐሳብ ከህዝብ ትግል የተወሰደ አፋብን የሚባል አንድ ተቋም የአማራን ህዝብ ትግል እኔ አሻግረዋለሁ እኔ መራዋለሁ ብሎ የተወከለ ተቋም ነው፣ ኦርጋናይዜሽን ነው። ይሄ ትግል የህዝብ ትግል ነው። በዚህ መነጽር ነው ማየት ያለብን እንጂ እንደ ግሩፕ ወይም ደግሞ እንደሆነ የፖለቲካ መስመር እንትን አድርጎ ማየቱ ስህተት ነው። የህዝብ ትግል ነው፣ ህዝባዊ ትግል ነው የምንለው ለዛ ነው። አፋብን እስኪ ቀጥል። 2 ደቂቃ ልስጥ፣ ባትሪ እያለቀ ነው። እሺ ታመሰግናለሁ ቴዲዬ። እኔ ሴትዮዋን እንትን ፒፒም ናት ብዬ እንትን አላትም፣ ፌክ ኢትዮጵያኒስት ናት ለኔ። እኛ ከብልጽግና እና ከሆዳሙ አማራ ቀጥለን የምንታገለው ግሩፕ ቢኖር ይሄ ፌክ ኢትዮጵያኒስት የሚባለው ፌክ ኢትዮጵያኒስት እና አንዳርጋቸው ጽጌ የነ ብርሃኑ ነጋ እና አንዳርጋቸው ጽጌ ግሩፕ። አዎ ትክክል። ይሄ አባ 4 ኪሎ መግባት የሚፈልግ ትክክል። በአማራ ጫንቃ 4 ኪሎ መግባት የሚፈልግ፣ በአማራ ደም መዋኘት የሚፈልግ፣ በአማራ ስጋ መደነት የሚፈልግ ይሄ ግሩፕ ጠላታችን ነው። በፊት ለፊት የገጠመን ብልጽግና ይሻላል። እሱን በጥይት እንቃወመዋለን። እነዚህኞቹ ሲፈልጉ አማራ መስለው ሲፈልጉ ሌላ አካል መስለው በጣም ትግላችንን ከውስጥ እየቦረቦሩብን ያሉ እነዚህ አካላቶች ናቸው። ሁላችንም ነቅተን ልንታገላቸው የሚገባ አካላቶች ናቸው። አስመሳዮች ናቸው። ኢትዮጵያ ኢትዮጵያ ይለዋል እንዴ? ኢትዮጵያ ስላልን እኮ ነው አይደል? ታረድ ነው። ኢትዮጵያ ስላልን እኮ ነው የተፈናቀልነው። ኢትዮጵያ ስላልን አይደል እንደ እንስሳ በጅምላ የተቀበርነው። ኢትዮጵያ ስላልን እኮ ነው ሆዳችን ተቀዶ የአማራ ዘር አይቀጥልም ተብሎ እኮ እየተቀደደ ሽል ይወጣብን እኮ። ኢትዮጵያ ስላልን አይደል እንዴ ከ14ቱም ክፍለ ሀገር ከ11ዱም ክልል የተፈናቀልነው እንደ እንትን የነካው እንጨት እንዴ? ኢትዮጵያን ከኛ በላይ አዝሏት የሚዞር አለ እንዴ? አሁንም ግድ ሆኖብን አውርደናት እስኪ ኢትዮጵያ ትቆየን ብለን ወደ አማራነታችን የመጣ ነው። መተው ስለ ብሔርተኝነት ሊመክሩን አይሞክሩ። በቁስላችን ላይ ሚጥሚጣ መጨመር ነው። ለምን ኦሮሞን አይመክሩትም? ትግሬውን ሄዱ ለምን አይመክሩትም? ስለ ብሔርተኝነት ይሄን የገማ ብሔርተኝነት የኛ ንጹህ ብሔርተኝነት ነው። አትግደሉኝ፣ አልሙት፣ እኩል እንደ ሰው ልታይ ያለ ብሔርተኝነት ምን ነው የሚወቀሰው? እዛ አንተን እገላለሁ ብሎ ማኒፌስቶ ጽፎ የመጣን ብሔርተኝነት ሳይናገሩ እዚህ አትግደሉኝ ያለን ብሔርተኝነት መጥቶ መውጋት ምን የሚባል አዋዜ ነው? ስለዚህ እነዚህ ቁጥር አንድ ጠላቶቻችን፣ እነዚህን ልንቃወማቸው ባገኘነው አጋጣሚ እረፉ ልንላቸው። ምክንያቱም ፊት ለፊት አይደለም የሚቃወሙን። ልክ እንዳሁኗ ሴትዮ ለምን ምርጫ አታካሄዱ እንዴ? ምርጫ ለኛ በአሁኑ ሰዓት ኬክ በብላት ያክል የቅንጦት ዕቃ ነው። ዳግም ግደሉን ነው። ዳግም ግደሉን ብለን ሰርቲፊኬት መስጠት ነው። እና በዚህ ሁኔታ እንዴት መብት እኮ 2 አይነት ነው ቴዲ፣ ከኔ በላይ አንተ ታውቀዋለህ። ዲሞክራሲያዊ መብትና ሰብአዊ መብት የሚባላል። እኛ እኮ ሰብአዊ መብታችን ተጥሶ እኮ ሰብአዊ መብታችን ይከበርልን ብለን እኮ እየታገልን ያለን ሰዎች ነን። ምርጫ እኮ ዲሞክራሲያዊ መብት ነው። የመናገር መብት ዲሞክራሲያዊ መብት የሚባለው እኮ ዲሞክራሲያዊ መብት የሚባለው ነው። የምርጫ መብት የምናምን መብት የሚባለው እኛ እኮ ሰብአዊ መብት የሚባለውን አተን እንደ እንስሳ እንደ ውሻ እንኳን እንቆጠር እስኪ በሀገሪቱ ላይ አትግደሉን ብለን እኮ ነው እንትን ያለን። ለኛ ስለ ምርጫ ይወራልናል። ይሄ ህዝብ እኮ ፍትሃዊ ህዝብ እኮ ነው። እንዴት መታ እንደዚህ ምርጫ ብታደርጉ አይሻልም ነበር? በምርጫ የገቡት የት ነው ያሉት? እነ ክርስቲያን ታደለና ዮሐንስ ቦያለው በምርጫ አይደል ነበር እንደ ገቡት? ቂሊንጦ ነው ያለው። አዋሽ አርባ ነው ያለው። እና ታዲያ እነ መስከረም አበራ እነ ስንቱ የት ነው ያሉት? እነዚህ ሰዎች ክላሽ አንስተው ነው እንዴ? ደግሞ አፏን ሞልታ ቦምብ ታጥቃችሁ አዲስ አበባ ገብታችሁ ትላለች። ታይቷታል። እንገባለን። ቦምቡንም ይዘን ክላሹንም ይዘን መግባታችን አይቀርም። የታይቷት ነው። እውነት ነው። እሺ ወንድሜ አመሰግናለሁ።